ሰላም 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 ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው። ሁሉ ነገር መልካም ነው። ጌታ ስም ይባረክ። አላችሁ እናንተ ውዶች አላችሁ? እኔ ያለው ፈጣሪ ይመስገን። ዛሬ ምሳ ያ ምሳ ስም ማነው ምንድን ነው የሚለውን እዚህ ጋር እንግዲህ ይሄ ምግብ ምንድን ነው ካላችሁ ዛሬ የሰራሁት ብራውን ራይስ ዊዝ ቺከን ይባላል። ብራውን ራይስ ዊዝ ቺከን ምን እንደሚሰራ እንዴት ሆኖ እንደተሰራ ላሳያችሁ፣ ላስታውቃችሁ። ውድ ቤተሰቦች ሰላም ለእናንተ ይሁን። ለማንኛውም ሰላምታ ረስቻለሁ ማለት ነው። የማይረሳ ነገር ነው የረሳሁት እና ሰላም ለእናንተ ይሁን። በያላችሁበት ቦታ ጌታ እግዚአብሔር ጤና፣ ፍቅር፣ በጎነት፣ ፍቅር ይስጣችሁ፣ መተሳሰብ ይስጣችሁ። ይሄ ነው እኔ ዛሬ የምለው ማለት ነው። እና ዛሬ ይዤ የመጣሁት ምግብ ስሙ ብራውን ራይስ ዊዝ ቺከን ይባላል። እሱ ምንድን ነው የምንጨምረው? መጀመሪያ ዶሮ በአራት ቦታ ይቆረጣል። እንደ ኢትዮጵያ አይደለም። ዶሮ አራት ቦታ ነው የሚቆርጠው። ከዛም በኋላ በምን ይታጠባል? ሎሚ፣ ጨው፣ ፉርኖ ዱቄት፣ ቪኒገር የሚባል ነገር አለ። እንደ ውሃ አይነት ነገር አለ። እሱ በአራት ነገር ተጨምሮ ይታጠባል። ጽድት ተደርጎ ከታጠበን በኋላ ቆዳ አይወጣም። ከነ ቆዳው ነው እንትኑ ብቻ ተልጦ ቆዳው አይነሳም። ቆዳው አይነሳም፣ ከነ ቆዳው ነው። ከዛ በድስት ላይ ውሃ እንጥዳለን። እሱ ይፈላል። ከፈላም በኋላ ጨው እንጨምራለን። የደረቀ ሎሚ እንጨምራለን። ቀረፋ ስቲክ የሚላለ ሲናሞን ስቲክ የሚላለ እሱ እንጨምራለን። ሄል እንጨምራለን። ቁርንፉድ እንጨምራለን። ጨው እንጨምራለን። ከዛ ከነውሃው በእሳት ላይ እንጥዳለን። እሱ ካለቀን በኋላ ምንድን ነው የምናደርገው? ከበሰለን በኋላ ማለት ነው አጥንቶችን እናወጣለን። ስጋም ደግሞ በትንሽ ትንሽ እንደዚህ እናደርጋለን። እንደዚህ አድርገን በተለይ በድስት በሳህን እናስቀምጣለን። ደግሞ ወደ ሩዝ ጋር ስንመጣ ማለት ነው መጀመሪያ ቀይ ሽንኩርት እንከትፋለን። በድስት ላይ እንጥዳለን። ዘይት እንጨምራለን። ማቁላላት። ከዛ በኋላ የተፈጨ ስጋ መጨመር። የተፈጨ ስጋ ከተጨመረን በኋላ ይሄ ሲበስል ምንድን ነው የምንጨምረው? ሲናሞን ፓውደር፣ ቀረፋ ፓውደር፣ ሲናሞን ፓውደር ይባላል። ሲናሞን ፓውደር እንደ ሰቨን ስፓይሲ ማለት ቅመሞቹን እንጨምራለን። ጨው እንጨምራለን። ይሄ ከበሰለን በኋላ ምንድን ነው የታጠበውን ሩዝ በሱ ላይ እንጨምራለን። ይሄ ብራውን ራይስ ይባላል። የተኛው ውሃ ነው የምንጨምረው በሱ ላይ የተኛው ውሃ ነው። ውሃ እዚህ ጋር የዶሮ ውሃ አለ። የዶሮ ውሃ አለ። በሩዝ ላይ ነው የምንጠቀመው። ለምን? ጣዕም ስላለ፣ የዶሮ ጣዕም ስላለ በሩዝ ላይ ነው የምንጨምረው። ያ ውሃ የዶሮ ውሃ በሩዝ ላይ ነው የምንጨምረው፣ ጣዕም ስላለ ማለት ነው። እና ምን ይመስላል የተሰራው? ምን ይመስላል ላሳያችሁ። ዶሮም ደግሞ ብራውን ራይስ ላሳያችሁ። ዶሮ ይኸው፣ ብራውን ራይስ ይኸው። ነጭ አይደለማ፣ ለዛ ነው ብራውን ራይስ የተባለው።
ዶሮ ያው እየበሰለ ነው፣ በእሳት ላይ ነው። ብራውን ራይስ ይኸው በእሳት ላይ ነው፣ ነጭ አይደለም። ሲናሞን ፓውደር ማለት ቡኒ ነው። ቡኒ ዱቄት ስለተጨመረ ብራውን ነው። የተፈጨ ስጋም አለ እና የዛሬ ይሄንን ይመስላል የሚገቡ ማለት ነው። ትወዳላችሁ ብዬ አስባለሁ። እና ውድ ቤተሰቦቼ እናንተ ከእናንተ እኔ የሚፈልገው ምንድን ነው? ብቻ ከእናንተ እኔ የሚፈልገው ሰብስክራይብ እና ላይክ ኮመንት፣ እሱ ነው የሚፈልገው። ሌላ ነገር ምንም አልፈልግም ከእናንተ። ምንም አይቀነስም፣ ምንም አይጨምርም ከእናንተ ማለት ነው። እያለፋችሁ እናፈራችሁ ለፉ እና ውድ ቤተሰቦቼ የዛሬ የሚሳየን ይሄንን ይመስላል። በሚቀጥለው ቀን ሌላ ምግብ አይነት ይዤ አቀርባለሁ። እኔ በየቀን ሳይሆን ያው ሁለተኛ ሶስተኛ በሳምንት ሁለት ሶስቴ ነው የሚሰራው፣ ሁሌ አይደለም። እና እያመጣው ነኝ። ሰላጣንም ባለፈው አስተካክዬ አምጥቼ ነበርኩ። ትንሽ ቪዲዮ ብዙ አይታይ፣ ለዛ ነው ተውኩት። ሌላ ጊዜ ጥሩ ዘና አድርጌ ሰርቼ ሰላጣውንም አመጣለሁ። የዛሬ ብራውን ራይስ ምን እንደሚጨምር ነግሬያለሁ። በዶሮ ላይ ምን እንደሚጨምር ነግሬያለሁ። እንዴት እንደሚታጠብ ነግሬያለሁ። አማርኛ ኮልታፋ ቢሆንም የራሴ የሰፈሬ ቋንቋ አይደለም፣ መግባቢያ ነው። ስለዚህ እናንተ ትረዳላችሁ ብዬ አስባለሁ። እንግዲህ ትንሽ እንግሊዝኛ የሚችሉት አሉ፣ ለእነሱ ትንሽ ትራንስሌሽን አደርጋለሁ በተቻለ መጠን ማለት ነው። እና የተበላሸ ነገር ካለ አስተካክላችሁ እንዲህ በሉ በኮመንት ላይ። ፒስ ቢ ዊዝ ዩ ማይ ጋይስ ኦል ኦፍ ዩ ሃው አር ዩ? ማይ ኔም ኢዝ አማረች። ናው አይ አም ኩኪንግ ፉድ ቱዴይ። ማይ lunch name what? My lunch name. My lunch name today, what I cook, brown rice with chicken. What I put, what I need, I can translation for you. My friends, all of you, please follow me and comment and like for me. I need this. I don't want anything from you, another thing. The first time, chicken, we can cut 4 pieces. What you put, how you wash. You put lemon, tahin powder, vinegar, you know vinegar, salt, and lemon, tahina powder. These 4 things you put on the chicken. Then nicely you wash. Don't remove skin. We are cooking with the skin. When it is cooked, the finish, we remove skin, we throw. When it is finished, and the last, yani. Then when it is finished, this chicken, we make like this by small. We make like this, we put on the plate. Different. How I make brown rice? Brown rice, I need a small meat, ground meat, rice, cinnamon powder, 7 spicy, salt, oil, and onion. Then this everything you put. The first time you put onion on the pot, you put the oil. When it is finished, you put meat. When meat finish, you put 7 spicy and cinnamon powder and salt. Then what you put? You nicely wash rice and you put above. Then what